ከጓደኝነት ጀምሮ እስከ ትዳር ድረስ እኔ ከቤቢ ጀርባ ምን ነበረ ብትኝ በቀኝ እህቷ ልጅ በግራ ኤክሷ ልጅ በእነዚህ ሁለት ሴቶች በጣም ስፈተን ነው የኖርኩት። ኦልሞስት ይሄንን 10 ዓመትና ከዛ በላይ ከጓደኝነት ጊዜ ጀምሮ ማለት ነው። በጓደኝነት ቅድም 4 ዓመት ቆይተናል ብዬሻለሁና ብቻ ለመግለጽ ይከብዳል። ምናልባት የብዙዎች ባለትዳሮች ችግር ነው ብዬ ማስባለሁ። እንደ መሰናክል የቤተሰብ ጣልቃ ገብነት እኔ እንደ እድል ሆኖ መጥፎ አማች አላጋጠመኝም። የባለቤቴ እናት እጅግ በጣም ወዳት ማከብራት ናት። ኢቭን ኢፍ ግን መጥፎ አማች ቢገጥም እንኳን እናት ትከበራለች። እናት ያለችው ነገር ትክክል ነው ብዬ ነው የማምነው። የኔ እናት ባለቤቴን ባትቀበልልኝ ትክክል ነች። የራሷ የሆነ እምነት ስላላት ነው። የራሷ አመለካከት ምክንያት አላት። በእኔ በኩል በሱ በኩል የገጠመኝ ግን ታናሽ እህቷ አለች፣ አብራው ትኖር የነበረች እሷን ስትበጠብጠን የኖረችው እንደ ችግር ይነሳ ከተባለ። ሌላ እህት ወንድሞች አሉት እጅግ በጣም ሰላማዊ፣ እጅግ በጣም ሃይማኖተኛ፣ እግዚአብሔር የሚፈሩ ምን ልበልሽ በቃ ደስ የሚል ግንኙነት ነው ያለን፣ ደስ የሚል ሰላምታ ነው ያለን። ስለዚህ ከዚችም እህቱ ጋር እንደዚሁ እኔ ሰው ቀርባለሁና ሰላምታ ነበረን፣ ሰላማዊ ግንኙነት ነበረን። ግን በጊዜ ሂደት የመጣ ነገር ነው። አንዳንድ ጊዜ ብዙ ቦታ እንደሚባለው እንደ ኮምፕሌክስ ላይ ቅናት ነው የሚባለው፣ እንደ ወንድሜን ወሰደችብኝ አይነት ነገር፣ እንደዛ አይነት ነገር ይመስለኛል በእኔም በኩል ነገሩ ሲጀመር በብሔር በምን በብዙ ነገር ነው የተነሳው። ግን ምንም አሳማኝ ነገር አላገኘሁኝም። ሌሎች ባለትዳሮችም ጋር እሰማለሁ ወደ እኔ የሚመጡ ብዙ አይነት ጥያቄዎች አሉና የቤተሰብ ጣልቃ ገብነት ትዳሬን ሊያፈርስ ነው፣ ዳጊ አንቺ ያለሽን ኤክስፒሪየንስ ሼር አድርጊ፣ የባሌ እህት በጠበጠችኝ፣ የባሌ እናት ረበሸችን፣ ትዳሬ ሊፈርስ ነው፣ ብዙ አይነት ነገሮች አሉና እኛ ያንን እንዴት ተወጣ ነው? እኔ በበኩሌ እኔ በጣም ደካማ ነኝ ማለት ፈተናዎች ሲመጡ እኔ በስራዬ በህይወቴ በጣም እጋፈጣለሁ። በፍቅር ጓደኝነት፣ በፍቅር ግንኙነት፣ ኢቭን በትዳር ግን ብዙ እኔ ጠንካራ አይደለሁም። ብዙ ሴቶች ጠንካራ ነሽ እንደዚህ እያሉ በጣም ያመሰግኑኛል፣ እንደ ምሳሌ እንደ አርአያ ያነሱኛልና እዚህ ላይ በጣም ደካማ ነኝ። ይሄንን ሙሉ ክሬዲት የምሰጠው ለባለቤቴ ነው። የሱ ድጋፍ፣ የሱ ከጎኔ መሆን፣ የሱ ምክር፣ የሱ ውሳኔ ነው ይሄንን ትዳር ያተረፈው እንዳይፈርስ የሆነው ለዛሬዋ ቀን የበቃ ነው ብዬ አስባለሁና በዚህ አጋጣሚ አመሰግነዋለሁ። ሁሌም ነው አመሰግነው። ግን ለዚህ መታደል ያስፈልጋል። ብዙ ጊዜ ባሎች ናቸው ለዚህ ነገር ወሳኞች። እኔም በአይኔ ስላየሁት ብዙ ትዳር ላይ እንደዚህ አይነት የቤተሰብ ጣልቃ ገብነትና መሰናክል ሲመጣ እዛ ጋር ማስቆም ያለበት ባልየው ነው። ምክንያቱም ባለቤቱን ካልናቁ ይባላል ተረቱ